አይኑን ጨፍነው ሊባኖስ የሚለውን ስም ሲሰሙ መጀመሪያ ወደ አእምሮ የሚመጣው ምንድን ነው? ምናልባት የታሪክ ጥቁር ጠባሳዎች ሊሆኑ ይችላሉ። እስቲ ከዚህ ባለፈ ያሉትን ነገሮች እንመልከት። የከተማዋን ግርግር ወደ ኋላ ትተን ከማራኪው የኖራ ድንጋዮች ተራራዎች በስተጀርባ ፍጹም የተለየ ዓለም ይገኛል። እዚህ ሰዎች የሚኖሩት በሰዓት ሳይሆን በተፈጥሮ ዜማ ነው። ለብዙ ዘመናት ያስቆጠሩ የድንጋይ መንደሮች ፀሐይ ስትጠልቅ በቀይ ጡብ ያጌጡ ጣሪያዎች እና ሞቅ ያለና እንግዳ ተቀባይ ባህል ያላቸው ሰዎች። ዱማ ከላይ ስትታይ በአረንጓዴ ሸለቆ ውስጥ የተደረደሩ ደማቅ ቀይ ጎጆዎች ትመስላለች። ነገር ግን በድንጋይ ንጣፍ በተሰሩ መንገዶች ላይ ሲራመዱ ቀዩ ቀለም ሳይሆን ለማህበረሰቡ በበረዶ ወራት መጠለያ የሆኑት የሸክላ ጣሪያዎች መሆናቸውን ይመለከታሉ። ቤቶቹ የተገነቡት ከወርቃማ የኖራ ድንጋይ ነው። ይህም ድንጋይ በፀሐይ ወቅት የሚያንጸባርቅ፣ በዝናብ ወቅት ደግሞ ቀለሙ የሚፈዝ ነው። ልዩ የሆኑትን የኮሪደር መስኮቶች ያያሉ። የአካባቢው ሰዎች የቤቱ ድምቀቶች ብለው ይጠሯቸዋል። አንዳንድ ቤቶች መግቢያቸው በጣም ጠባብ ከመሆኑ የተነሳ ወደ ጎን ዘንበል ብለው መግባት አለብዎት። አንዴ ይግቡ እንጂ ከገቡ ግን በጃስሚን አበባና በአረንጓዴ ወይን ተክሎች የተሞላ ሰፊ የጋራ ግቢ ውስጥ ራስዎን ያገኛሉ። የዱማ ሰዎች ሕይወታቸውን የሚያንጹት በዚሁ መልኩ ነው። ከውጭ ሲታዩ የጠበቡ፣ ከውስጥ ግን ሰፊ። እዚህ የጎረቤታሞች ግንኙነት በጣም የጠበቀ ከመሆኑ የተነሳ ምንም ምስጢር ያለ እንኳን አይመስልም። በትናንሽ የእንጨት ጠረጴዛ ዙሪያ ተቀምጠው ስለ ቤተሰብ ጉዳይ ሲያወጉ ያገኟቸዋል። በዱማ የአንድ ቤት ጉዳይ የጠቅላላው መንደር ጉዳይ ነው። ጎን ለጎን ብቻ አይኖሩም፣ አብረው ነው የሚኖሩት። ከአካባቢው ሰው ጋር ድንገት እንኳን ከተገናኙ አህለን ወሳህለን ይሎታል። ትርጉሙም እንኳን ደህና መጡ ማለት ነው። ለእነሱ ይህ የህይወት አንዱ አካል ነው። ለአንተ ቤቴ ክፍት ነው፣ አንተም ቤተሰብ ነህ ማለት ነው። አስተናጋጁ ትንሽ ሲኒ ቡና ከጣፋጭ ወይም በቤት ውስጥ ከተዘጋጀ የፍራፍሬ ቅቤ ጋር ያቀርቡሎታል። የሊባኖስ ቡና ማዛ ያሰክራል። ጥቁር፣ ጠንካራ እና የተለየ የእህል ጣዕም አለው። ቶሎ ጭልጥ አድርገው አይጠጡ። እዚህ ቡና የሚጠጣው ልክ እንደ ሀገራችን ለሰዓታት የሆዶትን እያወጉ ለመጫወት እና እየተዝናኑ ለመጠጣት ነው። ለነሱ እንግዳ ቤታቸው መጋበዝ እንደ ግዴታ ሳይሆን እንደ መታደል ነው የሚቆጥሩት። በበጋ ወቅት ዱማ በደመቀ ፌስቲቫል ትደምቃለች። የባሉ ነፍስ ደግሞ ዳብካ የተሰኘው ዳንስ ነው። ከበሮ ሲመታ ሰዎች እጅ ለእጅ ተያይዘው ትከሻ ለትከሻ ተደጋግፈው ረጅም ክብ ሰልፎችን ይሰራሉ። በድንጋዮች ላይ እግራቸውን በኃይል ይደበድባሉ። በዚያን ጊዜ በአካባቢው ነዋሪዎችና በመንገደኞች መካከል ያለው ልዩነት በድንገት ይጠፋል። የጋራ የአንድነት የልብ ለልብ ግንኙነት ብቻ ይቀራል። የጨረቃ ገዳም ተብሎ የሚጠራው መንደር ምን እንደሚመስል አስበው ያውቃሉ? ዴራ አልቀመር ስደርስ የመጀመሪያ ስሜቴ ጉዞ ላይ ያለው ሳይሆን ወደ አንድ ታሪካዊ ድራማ ውስጥ የገባው መሰለኝ። እዚህ ድንጋዩ ራሱ ይናገራል። በድንጋይ የተነጠፉ መንገዶች በብዙ ዘመናት የእግር ጉዞ ምክንያት አልቀው ልሙጥ ሆነዋል። የድንጋይ ቤቶቹ በፀሐይ ወርቃማ ሆነው ያንጸባርቃሉ። ቀይ የጡብ ጣሪያዎቹ ተቀራርበው ቆመዋል። ነገር ግን ያ ዝምታ እንዳያታልሎት፣ በእነዚያ ወፍራም የድንጋይ ግድግዳዎች ውስጥ ንቁ እና ሞቅ ያለ የህይወት ዜማ አለ። ወደ መካከለኛዋ ሚዳን አደባባይ ዝም ብለው ይራመዱ። እዚያ መስጂድ እና የካቶሊክ ቤተክርስቲያን ልክ እንደ ሁለት
የቆዩ ጎረቤቶች ጎን ለጎን በሰላም ቆመው ያገኛሉ። እዚህ ያሉ ሰዎች ስለ መከባበር ብዙ ማውራት አያስፈልጋቸውም። በየቀኑ የኑሯቸው አካል ሆኗል። መንደሩን ከበው ወዳሉት ጫፎች አሻቅበው ካዩ ዝም ብለው ቆመው የሚጠብቁ ጠባቂዎችን የሚመስሉ ጥላዎችን ይመለከታሉ። እነዚህ የፈጣሪ ዝግባዎች ናቸው። ለዴር አልቀመር ወይም እዚህ ለሚኖሩ የሊባኖስ ተራራማ አካባቢ ነዋሪዎች የዝግባ ዛፍ ባንዲራቸው ላይ ያለ ምልክት ብቻ አይደለም፣ በደማቸው ውስጥ የሚፈስ የኩራት ምንጭ ነው። የሹፍ ወይም የባሽሪ ደኖች ቅዱስ መሬት ብለው ይጠሯቸዋል። 1000 ዓመት ዕድሜ ባለው የዝግባ ዛፍ ስር ቆመው ይሞክሩ። የቅድመ አያቶት ፊት የቆሙ ያህል ይሰማዎታል። ጠንካራ፣ ግርማ ሞገስ ያለው እና ሁሉንም ጭንቀት የሚያስወግድ ንጹህ የእንጨት ጠረን አለው። ሰዎች እነዚህ ዛፎች በምድር እና በሰማይ መካከል ያሉ ግንኙነቶች እንደሆኑ ያምናሉ። በመከራ ጊዜ ጸንተው እንዲቆሙ የሚረዳቸው መንፈሳዊ መልህቅ ነው። እዚህ ክረምቱ ከባድ ነው። በረዶ በአንድ ቅጽበት መንገዶችን ሊሸፍን ይችላል። ሰዎች ሙን በሚባል ባህል አማካኝነት ከዚህ ጋር ይላመዳሉ። በድንገት በአንድ የአካባቢ ነዋሪ በረንዳ አጠገብ ሲያልፉ ከፍተኛ የዝግጅት እንቅስቃሴ ይመለከታሉ። የደጋው ሴቶች፣ የወጥ ቤት ባለሙያዎች የምግብ አስቤዛ በማዘጋጀት ተጠምደዋል። ደስ የሚል ሳቃቸው እና ጫወታቸው በእንጨት እሳት ላይ ከሚበስለው አረንጓዴ የበለስ መዓዛ፣ ከደረቁ ቲማቲሞች ቆምጣጣ ሽታ እና ከተለያዩ ጥራጥሬዎች መዓዛ ጋር ይዋሃዳል። ያለ እረፍት ይሰራሉ። አንዳንዶቹ የወይራ ፍሬዎችን በጨው ያክማሉ። ሌሎች የላብ አይብን በእጃቸው እያንከባለሉ ወደ ትናንሽ ኳሶች በመቀየር በዘይት ውስጥ ይነክራሉ። ሌሎች ደግሞ የወርቃማ በለስ ቅቤዎችን በጥንቃቄ ያሽጋሉ። ሙን ከምግብ ማጠራቀሚያ በላይ ነው። ለቅዝቃዜው የክረምት ቀናት ተጠብቆ የቆየ የበጋ ወቅት ውጤት ነው። ይህ ለታይታ የሚደረግ አይደለም። በቀላልና በጠንካራ ሁኔታ የሚያበራ ትርጉም ያለው ሕይወት ነው። ወደ ሰሜን ጉዞ ስንቀጥል ካርታው ወደ ጥልቅ አረንጓዴ ቦታ ይቀየራል። የስልክ ኔትወርክም ቀስ በቀስ ይጠፋል። ይህ ቦታ የራሱን የልብ ትርታ መስማት በሚችሉበት ያክል በጥልቅ ዝምታ ነው የሚቀበሉት። ወደ መንደሩ ሲገቡ መጀመሪያ የሚያዩት የቅንጦት ቪላዎች ሳይሆን ገጠራማ የድንጋይ ቤቶችን ነው። የአካባቢ ሰዎች ቤቶቹን አያስጌጡም። ግራጫው የኖራ ድንጋይ በተፈጥሮ እንዲቆይ ይተውታል። በተራራ ላይ ያለው ሕይወት በካላንደር ሳይሆን በበጎችና በፍየሎች የእግር ኮቴ ነው የሚለካው። ዋናው ስራቸው በግና ፍየል ማርባት፣ የፍየል ወተት መሸጥና አይብ ማዘጋጀት ነው። በበጋ ወቅት መንጋዎቻቸውን ትኩስ ሳርና ቀዝቃዛ አየር ፍለጋ ወደ ከፍተኛ የተራራ ጫፎች ይነዳሉ። የመጀመሪያው ብርድ መታየት ሲጀምር ግን በረዶውን ለመሸሽ ፍየሎችን ወደ ጥልቁ ሸለቆ ያወርዷቸዋል። ተመልከቱ። በተራራው አካባቢ ዝነኛ የሆነውን ሻንክሊሽ የተሰኘ ደረቅ አይብ ለመስራት ፍየሎችን እያለቡ ነው። ወተቱን በተደጋጋሚ እየናጡ አይብ ያወጣሉ። ከዚያም በእጃቸው እየጨመቁ ወደ ትናንሽ ኳሶች የሚመስሉ ቅርጾች ይቀይሯቸዋል። ለምን ያደርቁታል? ምክንያቱም ከአንድ ቦታ ወደ ሌላ ቦታ በጉዞ ወቅት የማይበላሽ እና በጫካ ውስጥ ለብዙ ኪሎ ሜትሮች ለመጓዝ ጉልበት የሚሰጥ ምግብ ስለሚያስፈልጋቸው ነው።
አንድ ቁራጭ ሻንክሊሽ ሲበሉ የወተቱን ጣዕም፣ የንፋሱንና የዝናቡን ጨዋማነት ያጣጥማሉ። ጠዋት ላይ ፀሐዩ ቆዳን ያቃጥላል፣ ማታ ላይ ደግሞ ብርዱ አጥንት ውስጥ ይዘልቃል። ተፈጥሮ ሁልጊዜ ጨካኝ ነች። ነገር ግን ሰዎቹን የቀረጻቸው በትክክል ይህ መከራ ነው። እነሱ እንደ ተራራ ድንጋዮች ናቸው። ከውጭ ሲታዩ ሻካራና ጠንካራ ይመስላሉ። ነገር ግን በውስጣቸው ምንም ማዕበል ሊሰብረው የማይችል ኃይለኛ ሕይወትና ጥንካሬ አላቸው። ብዙ አያወሩም፣ ድንቅ ቃላትን አይጠቀሙም። በዝምታ ስራቸውን ያከናውናሉ። እውነተኛና አስደናቂ የሆነ እንግዳ ተቀባይነትም ያሳያሉ። የኤደን ሽማግሌዎች ጠንካራ እምነት አላቸው። ኤደን የሚለው ስም በእውነቱ የኤደን ገነት የተሳሳተ አጠራር ነው ይላሉ። የቆሙበት ቦታ የሰው ልጅ መገኛ የሆነው አፈ ታሪካዊ የኤደን ገነት እንደሆነ ያምናሉ። ከታች የሚታዩትን ለምለም አረንጓዴ ሸለቆዎች ሲመለከቱ ከነሱ ጋር መከራከር ያቆማሉ። ኤደን የበጋው ዋና ከተማ ተብሎ የሚታወቅ ልዩ የሕይወት ዜማ አለው። መላው ከተማ ተንቀሳቅሶ ወደ ተራራው ወደ ኤደን ያመራል። ነገር ግን የመጀመሪያው የበረዶ ቅንጣት ጣሪያዎቹን መንካት ሲጀምር የሚያርደውን ብርድ ለመሸሽ በዝምታ ወደ ቆላማው አካባቢ ይፈሳሉ። በሆርሽ ኤደን ጥንታዊ ዛፎች ስር ሲራመዱ ከሺህ በላይ የእጽዋት ዝርያዎች የሚገኙበት አካባቢ እያለፉ ነው። እድለኛ ከሆኑ ብቸኛ ተኩላ፣ በቁጥቋጦዎች ውስጥ የተደበቀ የዱር ድመት ወይም ከራሶ በላይ የንስር ክንፍ ድምፅ ሊሰሙ ይችላል። ሊባኖስ ውስጥ ከቤ የሚዘጋጅባቸው ብዙ ቦታዎች አሉ። ነገር ግን እዚህ ኤደን ውስጥ የሚሰራው የራሱ የሆነ ልዩ ጣዕም አለው። እዚህ ከቤ የሚሰራው በትናንሽ ኳሶች መልክ ሳይሆን በትልቅ ትሪዎች ላይ ተዘርግቶ በበግ ስብና በሚስጥራዊ ቅመማ ቅመሞች ተከሽኖ በሚገባ ተጠብሶ ነው። ጄዚን ሲደርሱ መጀመሪያ የሚሰሙት የመኪና ጥሩምባ ሳይሆን የውሃ ጩኸት ነው። እዚህ ሰዎች የሚኖሩት ከአስደናቂ ጎረቤታቸው ጋር ነው። ይህም 74 ሜትር ከፍታ ያለውና በቀጥታ ወደ ጥልቁ ሸለቆ የሚወርደው ፏፏቴ ነው። ይህ በመካከለኛው ምስራቅ ውስጥ ካሉ ረጅም ፏፏቴዎች ውስጥ አንዱ ሲሆን የሚገኘውም በሩቅ ጫካ ውስጥ ሳይሆን በሰዎች ቤት አጠገብ ነው። ምናልባት የጄዚን ሰዎች ትልቁ ኩራታቸው በእጅ የተሰሩ የጠረጴዛ ቢላዎች እና ማንኪያዎች ናቸው። ባለሙያዎቹ ቀንዱን በጥንቃቄ በመቅረጽ የፊኒክስ ወፍ ራስ የሚመስል ቅርጽ ይሰጡታል።
አንድን አረጋዊ የእጅ ባለሙያ ለምን ፊኒክስ እንደተመረጠ ስንጠይቃቸው ፈገግ ብለው እንዲህ አሉኝ። ይህ የሊባኖስ ሕዝብ መንፈስ ምልክት ነው። ምንም ቢፈጠር ሁልጊዜ በጠንካራ ሁኔታ ይነሳሉ አሉኝ። ጄዚንን ሲጎበኙ ፈጽሞ ሊያመልጦት የማይገባ አንድ ስርዓት አለ። እሱም ሜዛ ጠረጴዛ ላይ መቀመጥ ነው። ሊባኖስ ውስጥ ሰዎች መቼም ብቻቸውን አይበሉም፣ ደግሞም በችኮላም አይመገቡም። ስለ ሜዛ ስናወራ አራቅን አለመጥቀስ ንፉግነት ነው። በጄዚን ያሉ አረጋውያን እንዲህ ይላሉ። አንድ ብርጭቆ አራቅ፣ ጥቂት ሜዛ እና ጥሩ ጓደኛ ካለ ከነገስታት በላይ ባለጸጋ እንደሆንክ ይሰማሃል ይላሉ። ቤሩት ብዙ ጊዜ ፊኒክስ ተብላ ትጠራለች። ይህም ስም ቆንጆ ቢመስልም በእውነቱ የሕዝቧን ጥንካሬ የሚያሳይ ምስክር ነው። ይህች ከተማ 7 ጊዜ ፈርሳ እንደገና እንደተገነባች ያውቁ ነበር? ዛሬ ቤሩትን ቢጎበኙ አሁንም የድሮውን ጠባሳዎቿን ያያሉ። ሰዎቹ ሕመማቸውን አይደብቁም። ፍርስራሹን ያጸዳሉ፣ ዛፎችን እንደገና ይተክላሉ እና ሕይወታቸውን ይቀጥላሉ። እዚህ ዳግም መወለድ ተአምር አይደለም፣ ለእያንዳንዱ ነዋሪ የየቀኑ ምርጫ እንጂ። ቤሩት በጣም ቆንጆና ዘመናዊ ከመሆኗ የተነሳ የምስራቋ ፓሪስ ተብላ ትጠራለች። በኢኮኖሚ ቀውስ ምክንያት ቦርሳቸው ባዶ ቢሆን እንኳን ሁልጊዜም ንጹህ፣ ዘመናዊ እና የማይጠፋ በራስ መተማመን ይዘው ይወጣሉ። እዚህ 18 የተለያዩ የሃይማኖት ተከታዮች በጠበበች መሬት ላይ አብረው ይኖራሉ። በየመስጂዶች የአዛን ጥሪ በሚሰማበት ወቅት የቤተ ክርስቲያን ደውሎች ጎን ለጎን ይሰማሉ። ሰዎች አብረው ይኖራሉ፣ ይገበያያሉ፣ እናም ውጣ ውረዱን አብረው ያሳልፋሉ። ከሺህ ዓመታት በፊት የመስታወት መንፋት ጥበብ መጀመሪያ የፈጠሩት የሲዶን የእጅ ጥበብ ባለሙያዎች ነበሩ። አሸዋን በላብና በእሳት ወደ ጥበብ ሥራ ቀየሩት። ጥቂት ጊዜ ከተዘዋወሩ በኋላ በጣም ደስ የሚል ንጹሕ ሽታ ያጋጥመዎታል። እሱ የሳሙና ሽታ ነው። የሲዶን ሕዝቦች የወይራ ዘይትና መዓዛ ያላቸው እፅዋትን በመጠቀም ሳሙና የመስራት የቆየ ባህል አላቸው። ጥንታዊ ሮማውያን ይህንን ቦታ ሂሊዮፖሊስ ወይም በቀላሉ የፀሐይ ከተማ ብለው ይጠሩት ነበር። በጁፒተር ቤተ መቅደስ መሠረቶች ዙሪያ ሲዘዋወሩ ትሪሊቶንስ በሚባሉ 3 ግዙፍ ድንጋዮች ፊት ይቆማሉ። እያንዳንዱ ድንጋይ 800 ቶን ይመዝናል። ለማነጻጸር ያህል ይህ ከ500 መኪኖች ክብደት ጋር እኩል ነው። በጣም የሚያስገርመው ነገር እነዚህ ድንጋዮች 7 ሜትር ከፍታ ላይ ተሰቅለዋል። እርስ በርሳቸው በጣም ተጣብቀው ከመገጠማቸው የተነሳ በመካከላቸው ቀጭን ወረቀት እንኳን ማስገባት አይቻልም። ያን ጊዜ የኤሌክትሪክ ክሬን ወይንም ዘመናዊ ማሽነሪ አልነበረም። እነዚህን ድንጋዮች ሲያዩ ወደ አእምሮ የሚመጣው የመጀመሪያው ጥያቄ እንዴት እዚህ ላይ ሊያወጧቸው ቻሉ የሚል ነው። ጥቂት ራቅ ብሎ የነፍሰ ጡሯ
ሴት ድንጋይ ተብሎ የሚጠራ 1000 ቶን የሚመዝን ግዙፍ ድንጋይ አለ። ድንጋዮቹ እጅግ ግዙፍ በመሆናቸው ብዙዎች ይህ የባዕድ ፍጥረታት ሥራ ይሆን ብለው ገምተዋል። ነገር ግን አርኪኦሎጂስቶች ይህ በ10 ሺዎች የሚቆጠሩ ሰራተኞች ላብና ደም ውጤት መሆኑን ያምናሉ። ታዋቂ የሙዚቃ ሰዎች በጨረቃ ብርሃን ስር በእነዚያ ግዙፍ የሮማውያን ምሰሶዎች መካከል ሲዘፍኑ እስቲ በአይነ ህሊናችሁ ይሳሉ። የሙዚቃው ድምፅ ከጥንታዊ ድንጋዮች ጋር ተዋህዶ በዓለም ላይ የትም የማይገኝ ድባብ ይፈጥራል። ይህንን በስልኮ ወይም በኮምፒውተሩ እያነበቡ ነው። ያም ሆነ ይህ ሁላችንም ለባይብሎስ አድናቆት እንችራለን። ከ3000 ዓመታት በፊት በዚህ ምድር ላይ ይኖሩ የነበሩት ፊንቄያውያን ውስብስብ በሆነ ስዕላዊ ጽሑፎች ተሰላችሁ። ትዕዛዞችን በፍጥነት ለመመዝገብ የሚረዳ ቀለል ያለ ነገር ፈለጉ። ስለዚህ 22 ቀላል ሆሄያትን ፈጠሩ። ዛሬ የምንጠቀምበት የፊደል መሰረት እሱ ነው። አጭር የጽሑፍ መልእክት በላኩ ቁጥር በትክክል በቢብሎስ ጠባብ መንገዶች ውስጥ የተፈጠረውን ቅርጽ እየተጠቀሙ ነው። ወደ ጥንታዊ ዘመን ቢመለሱ የቢብሎስ ወደብ እንዳሁኑ ጸጥተኛ አልነበረም። እንደ ዘመናዊ የገበያ ማዕከል በግርግር የተሞላ ነበር። ቢብሎስና ጥንታዊ ግብፅ የስትራቴጂክ አጋሮች ነበሩ። ግብፃውያን በሊባኖስ ዝግባ ዛፍ ላይ በፍቅር ወድቀው ነበር። ለጦር መርከቦች ግንባታና ለፈርዖኖች የቅንጦት ሳጥኖች መስሪያ ይፈልጉት ነበር። ይህ ትስስር በጣም ጠንካራ ከመሆኑ የተነሳ ዛሬ የምንጠቀምባቸውን ባይብል ወይም ባይብሊዮግራፊ የሚሉት ቃላት መነሻቸው ከቢብሎስ ነው። ስለ ባይብሎስ አንድ የሚያስገርም ያልተለመደ ነገር አለ። ተራራ ላይ ወጥተው የዓሣ ቅሪት ያገኛሉ። ከ100 ሚሊዮን ዓመት በፊት ይህ ቦታ የጥልቁ ባህር የታችኛው ክፍል ነበር። አህጉራት ሲቀያየሩ እና ተራራዎች ወደ ላይ ሲገፏቸው የጥንት የዓሣ መንጋዎች በደለል ንብርብሮች ውስጥ ተቀረቀሩ። አሁንም አጥንታቸውና ቅርፊታቸው ሳይፈርስ በድንጋዮች ውስጥ ተኝተው የሚገኙ ዓሣዎችን ያያሉ። ዛሬ የታየር ካርታን ሲመለከቱ ጥቂት ሰዎች ብቻ የሚያስተውሉትን አንድ አስገራሚ ነገር ያያሉ። በመጀመሪያ እንዳሁኑ ከየብስ ጋር የተገናኘ አልነበረም። ቀደም ሲል ታየር ከቁጥጥር ውጪ የሆነች ደሴት ነበረች። በባህር መካከል ያለ የማይበገር ምሽግ ነበረች። በታይሪዮን ፐርፕል አስደናቂ ቀለም ምክንያት ሀብታም ነጋዴዎች ነበሩ። በዚያን ጊዜ ይህ ቀለም ከወርቅ በላይ ውድ ነበር። የከፍተኛ ሀብት ምልክት ሆኖ ያገለግል ነበር። ይህን ሐምራዊ ልብስ እንዲለብሱ የሚፈቀድላቸው የሮማ ነገስታት ወይም በጣም ኃያል የሆኑ መኳንንት ብቻ ነበሩ። ከሺህ ዓመታት በፊት የነበረውን ግርግር ለመለማመድ ከፈለጉ የሂፖድሮም የሩጫ መድረክ በአካል ይጎብኙ። እስከ 20,000 ተመልካቾችን የመያዝ አቅም ያለው ይህ ስፍራ ከሮማ ኢምፓየር እስካሁን ድረስ በሕይወት ካሉ
ትልልቅ የድንጋይ ሩጫ መንገዶች አንዱ ነው። ዛሬ ታየር በሊባኖስ ውስጥ ካሉ እጅግ ደስ የሚሉና ክፍት ከተሞች አንዷ ነች። አሸዋው ነጭና ደቃቅ ነው። ውሃው ደግሞ በጣም ጥራት ስላለው በውስጡ ያሉትን ጠጠሮች ማየት ይችላሉ። ወደ ትሪፖሊ መግባት ለዘመናት በተሳለ ባለቀለም ስዕል ውስጥ እንደ መግባት ነው። የዚህች ከተማ እውነተኛ ጌቶች ማን እንደሆኑ ማወቅ ከፈለጉ ዝም ብለው ቀና ብለው ይመልከቱ። ጥንታዊው የትሪፖሊ ምሽግ ሁሉንም ነገር ከላይ ሆኖ እየተመለከተ በግርማ ይቆማል። ይህ ዝም ብሎ የአሮጌ ጡቦች ክምር አይደለም። ከሊባኖስ እጅግ አስፈሪ ወታደራዊ ግንባታዎች አንዱ ነው። ማንኛውም ጠላት ዘልቆ ለመግባት ሲሞክር ግራ እንዲጋባ ተደርጎ ነው ዲዛይኑ የተሰራው። ከትሪፖሊ ጠረፍ ወጣ ብሎ የጥንቸል ደሴቶች ተብሎ የሚጠሩ ትናንሽ ደሴቶች አሉ። ይህ ለአረንጓዴ ኤሌዎች መኖሪያ እና ለስደተኛ ወፎች ማረፊያ ቦታ ነው። በበጋ ወቅት ነዋሪዎች ንጹህ ውሃ ውስጥ ለመዋኘት በጀልባ ወደዚህ ይመጣሉ። በ8ኛው ክፍለ ዘመን መጀመሪያ ላይ በሚያስደንቅ ጥበብ የተገነባች ከተማ ነበረች። ነገር ግን ከጥቂት የግዛት ዘመናት በኋላ በድንገት ተተወች። ይህ ሰፊ አርኪኦሎጂያዊ ቦታ እስከ 2 ሜትር በሚደርስ ውፍረት ባላቸው ግንቦች የታጠረ ነው። የገነቡት ለታይታ ሳይሆን ስልጣናቸውን ለማረጋገጥና ድንበራቸውን ለመጠበቅ ነበር። በዋናው በር በኩል ሲያልፉ 20 ሜትር ስፋት ያለው ማዕከላዊ መንገድ ያገኛሉ። በድንጋይ ግንቦች ላይ አልፎ አልፎ በቀጥታ የተቀረጹ ጽሑፎች ያገኛሉ። እነዚህ የኡሚያ ልዑካን ጽሑፎች ናቸው። በመካከለኛው ዘመን እያንዳንዱ ድንጋይ የስልጣን ማወጃ ነበር። አሁን የአርመናውያን ማህበረሰብ መኖሪያ ነው። እነሱም ከራሳቸው ጋር ለምለም የአትክልት ቦታዎችንና ጣፋጭ ምግቦችን ይዘው መጥተዋል። ቢሻሪ ልክ እንደ አንድ ሰላማዊ አዛውንት የካዲሻ ሸለቆ መግቢያን ይጠብቃል። ይህ ሸለቆ ከዘመናት በፊት መናንያን በተሰነጣጠቁ አለቶች መካከል መሸሸጊያ ያደረጉት ቅዱስ ምድር ነበር። እዚህ ያሉት ሰዎች ልዩ በሆነ የህይወት ዜማ ይኖራሉ። በክረምት ጣሪያቸውን በሚሸፍነው ነጭ በረዶ ውስጥ ራሳቸውን ይቀብራሉ። በበጋ ወቅት ግን መስኮታቸውን ሲከፍቱ የጥንታዊ ጥድ ዛፎች መዓዛ ወደ ሳምባቸው ይዘልቃል። ይህች ምድር የካሊል ጂብራን ነፍስ ያሳደገች ሀገር ናት። በትናንሽ ቁልቁለት መንገዶች ላይ ሲራመዱ የቅዱስ ሳባ ቤተ ክርስቲያን በግርማ ሞገስ ወደ ቆመችበት ወደ ከተማዋ መካከል ይሳባሉ። ከሩቅ ሲታይ ግድግዳዎቿ በትኩስ ማር በሚመስል የኖራ ድንጋይ ጎልተው ይታያሉ። ይህም ቤተ ክርስቲያኒቷ በምትጠልቅ ፀሐይ ውስጥ የምታበራ ያስመስላታል። በትልቆቹ በሮች ሲገቡ የፀሐይ ብርሃን በቀለማት ባሸበረቁ መስኮቶች ውስጥ አልፎ በሸካራው የድንጋይ ግድግዳ ላይ ሰማያዊና ቀይ ጥላዎችን ያሳርፋል። ድባቡ ሞቅ ያለና ጥልቅ ቅድስና ያለው ነው። በሰሜን ሊባኖስ ሰማያዊ የባህር ጠረፍ ላይ የሜዲትራኒያን ጨዋማ አየር እየተነፈሱ ሲጓዙ ባቱን ያገኟታል። ሰዎች አሁንም እዛ ይኖራሉ። አባቶቻቸው
ከ3000 ዓመታት በፊት በሰፈሩበት ምድር ላይ አሁንም ደጃፋቸውን ለፀሐይ ይከፍታሉ። ባቱን በእውነት ልዩ የሚያደርጋት የፊንቄያውያን የባህር ግንብ ነው። ከ1000 ዓመታት በፊት ዘመናዊ ማሽነሪዎች ሳይፈጠሩ ሰዎች ወደቡን ከባህር ቁጣ ለመጠበቅ ግዙፍ የድንጋይ መከላከያ እንዴት እንደሚገነቡ ያውቁ ነበር። የሊባኖስ ነፍስ በከተሞቿ ውስጥ ብቻ ሳይሆን በእነዚህ የተደበቁ ተራራዎች ጸጥታ ውስጥም ይገኛል። ከጥንታዊ ዝግባዎች ጀምሮ በመንገዳችን ላይ እስከ አገኘናቸው ሰዎች ሞቅ ያለ አቀባበል ድረስ ይህ ጉዞ በዓለም ላይ ያሉ እጅግ ቆንጆ ቦታዎች ብዙ ጊዜ እኛ ፈጽሞ የማንጠብቃቸው ቦታዎች መሆናቸውን አስታውሰውናል። የዛሬው ጉዟችንን በዚሁ እንቋጫለን። አብራችሁን ስለቆያችሁ እናመሰግናለን።